ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ ብቅ ብያለሁ። ብሩኬም ስቶሪ ላይ አንዳንድ ነገር ለቋል። እንግዲህ መብራን እባክሽ መንገዱን ምሪኝ፣ መንገዱ ጠፋብኝ፣ ምን ማድረግ እንዳለብኝ አላቅም እያለ ነው። እሷም መብራን ትርዳክ። ሲቀጥል ትናንትና ዲኤንኤ ምርመራ ውጤት በባለፈው የሰጡት ለትናንትና ነበረ። ውጤቱን እዩና ብሩኬ ከፍተው ያዩት ወይም ደግሞ ብሩኬ ከፍቶ ያየው አላቅም። ግን ዲኤንኤውን ከዩ ጋር ተነጋግረው ዛሬ ወደ አዲስ አበባ ሊመለሱ ውጤቱን ብቻ አይተው ቼክ አድርገው ተነጋግረው ነበር ከዩ ጋር የሄዱት። እኔ እዚህ ልጠብቅህ ዙሮ አንተ ሂድና ዲኤንኤውን ወረቀት ይዘውና ተባብለው ሄዱ። ከዛ ሲመለስ እሷ ወረቀቱን ይዘው ሄደች፣ ብሩኬ አልመጣም። ምንድን ነው የተፈጠረው? እዛ ጋ ነው የኔ ጥያቄ ማለት ነው። ዲኤንኤውን ወረቀቱን አይቶት ነው ወይስ ደግሞ የሆነ ሌላም ኬዝ እኮ ሊኖር ይችላል። እዚህ ጋር አሁን ለምሳሌ የሆነ ሰው የሚያውቀው ሰው አግኝቶት እያወራል ዘግይቶ ሊሆን ይችላል። ብቻ ብዙ ነገር ሊያስቀረው ይችላል ወደኋላ ማለት ነው። ግን ብሩኬ አልመጣም። ብሩኬ የት ነው ስላት ዲኤንኤውን ሁላችሁም ወረቀቱን ከፍታችሁ እዚህ እንዲታዩት ነው። ምክንያቱም ሪያክሽናችሁን ማየት ፈልጋለሁ። ምክንያቱም እኔ በጣም እርግጠኛ ነኝ የብሩኬ ልጅ እንደሆነች ብላ ነበር እዩ። ሀይሚም እንግዲህ በመጨረሻ ፍቃደኛ ብሩኬ ከሌለ ወረቀቱን አልከፍትም ብላ እንግዲህ በመጨረሻ ትታይዳለች። በጣም ተናዳ ስሜታዊ ሆና ማለት ነው። እኔ በነገራችን ላይ ሀሰን አንዴ እሷን ልጅ ማለት ነው በጥፊ አሁን አዞራት እያልኩ ነበር። አይታችሁ ከሆነ ሀሰንም ወደ አዲስ አበባ ለመመለስ ችኩል ብሏል። ሀይሚ ምንም ነገር እንድትጎዳ አልፈልግም ብሎ በቀደም ከእሷ ጋር ቪዲዮ ሰርቶ ነበርና ወደ አዲስ አበባ መመለስ አለብሽ፣ ምንም ይሁን ምንም አይመለከተንም፣ ስለዚህ አንቺ ሰላም መሆን አለብሽ በሚል ሀሳብ ወደ አዲስ አበባ ጉጉት ብለው ሊመለሱ ነበረ። እና እዛ ላይ ሲገፋፉ አንድ በጥፊ ያዞራታል ብዬ እየተጠባበኩ ነበር። በነገራችን ላይ እናንተ ሰላማቸውን ነሳቸው እኮ ማለት ነው። ሰላማቸውን ነሳቻቸው እዩ። በነገራችን ላይ እኔ በጣም እየገረመኝ ነው። ለምን እንደሆነ ታውቃላችሁ? አንዳንዴ በቃ የማይሆን ማለት የማይሆንበት ፓርት ላይ የሆነ ተመካክረው ሁሉም ተመካክረው የሚሰሩ ነው የሚመስለኝ አንዳንድ ቦታ ላይ ማለት ነው። እና አንዳንድ ቦታ የሚሰሩት ቪዲዮ ደግሞ የሆነ ነገሩ ፕራንክ ያለመሆን እንትን ይወስዳችኋል። ግን የሆነ እንትን ላይ የሆነ ቼክ ወይም ደግሞ ውጤቱን ጉጉት ብለን በምንጠብቅበት ሰዓት ሪል አይታይም። ለተመልካች ትክክለኛውን ነገር እንትን አይሉትም፣ ያስረዝሙታል። ገብቷቸዋል። እንግዲህ አሁን የሀይሚም እርግዝና ከ2 ሳምንት ዲኤንኤ ከ2 ሳምንት በኋላ ነው ተብሏል አይደለ? ይሄም እንግዲህ ብሩኬ ልክ ሂደው ዲኤንኤው ወረቀቱ ታይቶ ሊሄዱ ወደ አዲስ አበባ ግን እንዲቆዩ አደረጋቸው ማለት ነው። እኔ እንግዲህ ዛሬው ቪዲዮ ምን እንደሚፈጠር አላቅም፣ ግን ይሄ ነው እየተፈጠረ ያለው። በቃ ጉጉት ብለን ዛሬ ያልቃል ይሄ ነገር ይቋጫል ብለን ስንጠብቅ እንዲረዘም ይደረጋል እና ያደርጉታል። አንዳንዴ እኔ ተመካክረው ነው የሚሰሩት ብዬ ነው የማስበው። ከምር እስኪ ኮሜንት ላይ አሳውቁኝ የእናንተን ሀሳብ ማለት ነው። ብዙዎቻችሁ በሀይሚም እርግዝና እውነት ሆነ እንዲ፣ አንዳንዶቹ ኮሜንት ሲሰጡ እውነት ነው እንዲ ይሄ ነገር የምንልበት ታይም አለ። እውነቴ ነው። እዛ ኮሜንት ላይ ልክ ቅርብ ጓደኞቻቸው አልሐምዱሊላ እንኳን ሆነልሽ ምናምን ብለው ሲሰጡ ወይም ደግሞ እነመለኛው ቪዲዮ ሲሰሩ እነሱም ኮሜንት ሲሰጡ አይ ይሄ ነገር እውነት ነው የምልበት አጋጣሚ ያለና ብቻ ግን አላቅም። ዙሮ ሀይሚና ብሩኬ ይለያያሉ አይታሰብም። ምንም ነገር እንዳታስቡ። ገና ምንም አንደኛ ዲኤንኤውም ተከፍቶ የተረጋገጠበት ነገር የለም። ብሩኬም ወደ ኋላ ያስቀረው የሆነ ኬዝ ሊሆን ይችላል አይታወቅም። ግን እስኪ ከዛሬው ቪዲዮ ወይም ነገ ከሚለቁት ቪዲዮ ነው የምናውቀው ማለት ነው። ስለዚህ አታስቡ። ብዙ የምትጨነቁ ልጆች አላችሁ። የዛን ያህል አርቃችሁ ሀይሚና ብሩኬ ይለያያሉ። ዙሮ እኮ ልጅቱን ብትሆን እኔ አልለይህም ብለዋል ሲጀመር ማለት ነው። ስለዚህ ኔጌቲቭ የሆነ ነገር አታስቡ ለማለት ፈልጌ ነው። እወዳችኋለሁ። ይችን ልጅ ግን የሚያላቅቀን በቃ ከህይወታቸው መቼ እንደምትወጣ ነው እኔ የራሱ የናፈቀኝ ማለት ነው የናፈቀኝ